አንዳንድ ህጻናት በተለይ ሌሊት ላይ ለመተንፈስ እንደሚቸገሩ ከወላጆች አንደበት አድምጣችሁ ይሆናል። ችግሩ እየባሰ ሲሄድና በልጆቻቸው የዕለት ተዕለት እንቅስቃሴ ላይ ተጽዕኖ ሲፈጥር ደግሞ ወደ ሕክምና ተቋማት ያመራሉ። ይህ እየሆነ ያለው በአፍንጫ ቶንሲል ምክንያት እንደሆነም ይነገራቸዋል። ታዲያ የአፍንጫ ቶንሲል በሁሉም ህጻናት ላይ ያለ ተፈጥሯዊ ነገር ቢሆንም አንዳንዶች ላይ ግን የቶንሲሉ መጠን ከፍተኛ ይሆንና የሚኖረው ተጽዕኖ ከባድ እንደሚሆን ነው የጤና ባለሙያዎች የሚናገሩት። ለመሆኑ የአፍንጫ ቶንሲል ምንድነው? በምን ምክንያትስ ይከሰታል? እንዴትስ ይታከማል? የሚለውን የዛሬው የሃና አብደታ ዘገባ የሚነግረን ይሆናል። ከቅርብ ጊዜ ወዲህ በህፃናት ላይ የአፍንጫ ቶንሲል መከሰቱንና ቀዶ ህክምና እንደተደረገላቸው በየአካባቢያችን ከሚገኙ ወላጆች መስማት እየተለመደ መጥቷል። ይህ ክስተት በተለይ ሌሊት ላይ ህፃናት በሚተኙበት ወቅት ለመተንፈስ መቸገርን የሚያስከትል ሲሆን የህፃናቱ የዕለት ተዕለት እንቅስቃሴ ላይም እክል የሚፈጠር ችግር ነው። በዚሁ የአፍንጫ ቶንሲል ዙሪያ የኢቢኤስ አዲስ ነገር ያነጋግራቸው በየካቲት 12 ሆስፒታል ሜዲካል ኮሌጅ እንዲሁም በላንሴት አጠቃላይ ሆስፒታል ከአንገት በላይ ህክምና ክፍል ረዳት ፕሮፌሰር የሆኑት ዶክተር አማኑኤል መሐሪ በህፃናት ላይ ስለሚከሰተው የአፍንጫ ቶንሲል ምንነት ይህንን ብለውናል። ሁሉም ህፃን ላይ ያለ ነገር ነው። ኖርማል በሽታ ለመከላከል የሚያግዝ ነገር ነው። ኖርማል ወይም የጤነኛ ሰው የአፍንጫ ቶንሲል እስከ 6 ዓመት ከ3 እስከ 6 ዓመት መጠኑ በጣም ይጨምራል። ከዛ በኋላ መጠኑ ቀስ በቀስ እየቀነሰ ይሄዳል። ብዙ ጊዜ ወደ ጉርምስና እድሜ በምንደርስበት ጊዜ ሙሉ በሙሉ በሚባል ደረጃ ብዙ ሰው ላይ ይጠፋል። ይሄ ከአፍንጫ ጀርባ ያለው የአፍንጫ ቶንሲል። የአፍንጫ ቶንሲል ተፈጥሯዊና በሽታን ለመከላከል የሚረዳ ቢሆንም መጠኑ እንዲጨምርና ጉዳዩ ችግር እንዲሆን የሚያደርጉ ምክንያቶችን በተመለከተም ተከታዩን ብለውናል። አንዳንድ ህጻናት ላይ ግን ተደጋጋሚ ኢንፌክሽን ካለ፣ አለርጂ የሚያስቸግራቸው ከሆነ እንዲሁም ከኢንቫይሮንመንቱ ኢሪቴት የሚያደርግ ወይም መቆጣትን የሚያመጡ ብናኞች ሊሆን ይችላል፣ ሽታ፣ ኬሚካል ሊሆን ይችላል። እነሱም የሚጨምሩ ከሆነ ከኖርማል የበለጠ መጠኑ ከፍ ማለትና የመታፈን ችግር ይኖራል። ከዚህ በተጨማሪ አንዳንድ ህጻናት ላይ በተፈጥሮ ወይም በዘር መጠኑ ከፍ ያለ የአፍንጫ ቶንሲል ሊኖራቸው ይችላል። በተለይ እድሜያቸው አነስ ያለ 1 ዓመት እና ከዛ በታች ወይም 2 ዓመት ከሆኑ ብዙ ጊዜ ከዚህ ጋር ሊገናኝ የሚችል የአፍንጫ ቶንሲል መጠን መጨመር ሊኖራቸው ይችላል። ኖርማል ሂደቱን ካልጠበቀ በጣም መጠኑ ከፍ ያለ ከሆነ በጣም መታፈን የሚያመጣ ከሆነ ያው ተገቢውን ህክምና ማግኘት ይፈልጋል። የአፍንጫ ቶንሲል ምልክቶችን በተመለከተም ዶክተር አማኑኤል እንደሚከተለው ዘርዝረውታል። ቀን ብዙ ጊዜ ሰላም ናቸው። ነገር ግን ማታ ወይም ቀንም ሆኖ ሲተኙ ከፍተኛ የሆነ ማንኮራፋት ይኖራቸዋል። አፋቸውን ከፍተው ይተኛሉ። መወራጨት፣ አንዳንዴ ጸጥ እስከ ማለት ሊደርሱ ይችላሉ። ከዚህ በተጨማሪ ምራቅ መዳፈቅ ሊኖራቸውም ይችላል። ከመታፈኑ ውጪ ጆሮ ላይ ችግር ካመጣ ንግግር ቶሎ አለመዳበር፣ መስማት መቀነስ፣ ተደጋጋሚ የጆሮ ኢንፌክሽን ሊኖራቸው ይችላል። እንዲሁም ተጓዳኝ የሳይነስ ችግሮችንም ካመጣ ያለማቋረጥ የአፍንጫ ፈሳሽና መታፈን ሊኖራቸው ይችላል። ምግብ ሲበሉ ብዙ ጊዜ አፍ ውስጥ የማላወስ ወይም ያንን ምግብ ቶሎ ወደ ጉሮሮ አለመውሰድ ወይም አለመዋጥ ልናይ እንችላለን። እነዚህ ምልክቶች ሲታዩ ወደ ህክምና ተቋም መሄድ አስፈላጊ መሆኑን የተናገሩት የጤና ባለሙያው ህክምናው እንደ ችግሩ ስፋት እንደሚለያይና ቀለል ያለ ከሆነና መንኮራፋት ብቻ ከሆነ እንዲሁም ብዙም የመታፈን ችግር ከሌለውና ሌሎች ተጓዳኝ ችግሮችን ካላመጣ በሽሮፕ እንዲሁም አፍንጫ ላይ በሚደረጉ መድኃኒቶች ሊታከም ይችላል ብለዋል። ነገር ግን ችግሩ ቀላል ካልሆነና ችላ ከተባለ የጎንዮሽ የጤና እክሎች ሊያስከትል እንደሚችል ነው የጠቆሙት። ጆሮአችን ከአፍንጫችን ጋር የሚያገናኝ ቱቦ አለ። ይሄ ቱቦ በአፍንጫ ቶንሲል መጠን መጨመር ወይም ተደጋጋሚ ኢንፌክሽን ምክንያት በቂ ስራውን በአግባቡ ላይ ሰራ ይችላል። እንዲሁም ኢንፌክሽን ከአፍንጫ ቶንሲል እና ከጉሮሮ ቶንሲል ወይም ከሳይነስ ወደ ጆሮ በቀላሉ የመተላለፍ ችግር ሊኖር ይችላል። ስለዚህ ተደጋጋሚ የሆነ የጆሮ ፈሳሽ ከታምቡር ጀርባ ውሃ የመቋጠር ወይም መግል የመቋጠር እንዲሁም ሲደጋግም የጆሮ ታምቡር መቀደድና መስማት መቀነስ ሊያመጣ ይችላል። በቤት ውስጥ ያሉ አባባሽ ነገሮችን በመለየት መጠንቀቅ እንደሚቻል ነው የህክምና ባለሙያው ጨምረው የተናገሩት። ጉንፋን ሲኖር የበለጠ የአፍንጫ ቶንሲል መጠን የመጨመር እና መታፈን የመቸገር ችግሮች ይኖራሉ። ስለዚህ
እነዚህን የሚያባብሱ ነገሮችን ጥንቃቄ ማድረግ ያስፈልጋል። ተደጋጋሚ ጉንፋን እንዳይዛቸው፣ ቤት ውስጥ ብናኝ ካለ፣ ሽታዎች ካሉ እነሱን መቀነስ እና ተደጋጋሚ ጉንፋን ወይም ተላላፊ ኢንፌክሽኖች ከሰው ወደ ሰው እንዳይተላለፉ ያው ጥንቃቄ ማድረግ ያስፈልጋል። የአፍንጫ ቶንሲል ኖርማል የሰውነት ክፍሉን መሆኑን ያው ማህበረሰቡ ማወቅ አለበት። ሰርጀሪ የሚያስፈልገው ችግሮችን ካመጣ፣ በጣም ከፍተኛ መታፈን ካመጣ፣ የልብ ችግሮችን የሚያመጣ ከሆነ፣ ተደጋጋሚ የጆሮ ኢንፌክሽን፣ መስማት መቀነስ፣ ምግብ መውሰድ አለመቻል፣ የንግግር መዘግየት፣ እነዚህን ችግሮች ካመጣ ያው በሰርጀሪ መውጣት አስፈላጊ ሊሆን ይችላል። ከዛ ውጪ አፍንጫ ቶንሲል መኖሩ ብቻ እንደ በሽታ ልንቆጥረው አንችልም። ታዲያ የአፍንጫ ቶንሲል ያለባቸው ህጻናት የቀዶ ሕክምና ለማግኘት በተለያዩ የሕክምና ተቋማት የቀጠሮ ጊዜ ማጠርና እንደ ታማሚዎቹ ብዛት የተለያየ ቢሆንም በአብዛኞቹ የመንግስትም ሆነ የግል ሆስፒታሎች ከፍተኛ ዋጋ የሚጠየቅበት እንዲሁም ወረፋ የሚበዛበት መሆኑም ይሰማል። አሁን ላይ ስለ አፍንጫ ቶንሲል ምንነት ላይ ግንዛቤ እየተፈጠረ በመምጣቱ የታካሚ ቁጥር እንዲጨምርና በተለያዩ የጤና ተቋማትም ወረፋው እንዲበዛ ማድረጉንም ዶክተር አማኑኤል ተናግረዋል። አክለውም ከአንገት በላይ ሕክምና ስፔሻሊቲ የሚሰጥባቸው የሕክምና ተቋማትና ዩኒቨርሲቲዎችን በመጨመር የሰልጣኞች ቁጥርን ማብዛት ቢቻል አሁን የሚታዩ ወረፋዎች በዘላቂነት ለመቀነስ እንደሚያግዙም ጠቁመዋል።